السلام عليكم ورحمة الله وبركاته. سلام دينا يستلن ودنا يتكبراتشو يسابولاتو بتكتاتايو شدو جميعا انديت ناتشو دانا ناتشو الحمد لله اني دانا ناي እናንተ እንዴት ናችሁ? በያላችሁበት ያለ ረህመት እዝነት ከናንተ ጋር ይሁን ከናንተ አይለይላለው። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደርጋችሁ ከኔ ጋር አብራችሁ ቆዩ። በያላችሁበት አላህ ይጠብቃችሁ። ስራ ሳፊያ እንዴት ይዟችኋል? ሙቀቱስ እንዴት ነው? እንዴት ያደረጋችሁ ነው? እና ሙቀት ከብዷል ብቻ አልহামዱሊላህ ማለት ነው። ያኔ አላህ Subhanahu Wa Ta'ala ከኬራው እሳትና ከኬራው ሙቀት እሱ ይጠብቀን በኢዝነቱ በረህመቱ ኢንሻአላህ። ይሄ ሙቀት የዱንያ ሙቀት እንኳን በሆነ ነገር ማብረጥ እንችላለን። ከኬራው ቅጣትና ከኬራው ሙቀት ከኬራው እሳት አላህ Subhanahu Wa Ta'ala ነጂ በለና እሱ በኢዝነቱ ነጂ በለና። ምክንያቱም ያ ኬራ እሳት ሊቀየር ወይም ከየፍ ልክፈት ወይም ቀዝቃዛ ውሃ ሊግባ ሻወር ማለት ነው እንግባ ምንለበት ነገር አይደለም። ያ ዱንያ ግን ዱንያም ላይ እንግዲህ ሞቀን ብለን እናወራለን። ብቻ ካኬራው ይጠብቀን አላህ Subhanahu Wa Ta'ala። ዛሬ ተመልሼ መጥቻለሁ። ተመልሼ የመጣሁበት ምክንያት ምንድነው? ሐቀኛ ሐቅ ማለት ምንድነው? ሐቀኛ ሰውስ ማን ነው? በአሁን ሰዓት ሐቀኛ ሰው አለ ወይስ የለም የሚለውን ነገር ጥያቄና መልስ ነው ይዤላችሁ የመጣሁት። ነገር ግን ቻናሌን ሰብስክራይብ፣ ሼር፣ ኮሜንት ያደርጋችሁ ከኔ ጋር ቆዩ። እስካሁንም ከኔ ጋር ላላችሁት ሁላ ከልብ ነው አመሰግናለሁ። አሁንም አንድነታችሁ እንዳይለይኝ እላለሁ። ሐቀኛ ሰው ማለት ምንድነው? በአሁን ሰዓት ሐቀኛ ሰው አለ ወይ? በአሁን ሰዓት የእውነተኛውን ነገር ብቻ አውርቶ በእውነተኛው ነገር የሚተዳደር ሰው አለ ወይ? ሴትም ይሁን ወንድ ትልቁም ይሁን ትንሽ አለ ወይ? ይሄን በኮሜንት እንድታሰፈሩልኝ እፈልጋለሁ ማለት ነው። እኔ በወኩሌ ሐቀኛ ሰው አለ ይኖራል የለም ማለት አይደለም። ለምሳሌ ሁሉ ውሸታም ነው ተብሎ ሁሉም ደግሞ ተጨፍጭፎ ሁሉም ውሸታም ነው። በዛ ውሸት ውስጥ አንድም ሰው ሐቅ አለ በሐቀኛ ሰው አለ ብለን የማናምን ሰዎች አለን። ነገር ግን ሐቀኛዎች አሉ። ሐቀኛዎች ምንድናቸው? አንደኛ በአላህ Subhanahu Wa Ta'ala እና በአላህ Subhanahu Wa Ta'ala በመልእክተኛ በረሱል ሰለላሁ ዐለይሂ ወሰለም የሚያምን ሰው ሐቅ እውነቱን ነው የሚያወራው። ሐቀኛውን ነገር እየሰራ ሐቀኛውን ኑሮ የኖረ ነው የሚኖረው ማለት ነው። ምክንያቱም ደሃም ይሁን ማለት ነው ደሃም ይሁን ምንም ነገር አይኖረው ባልጋቲቶ ለምን በምንድነው ይሄ በሰሌዳ ለምን አይተኛም? ስለዚህ ምንድነው የሚያስቀድመው? እሱ ሐቀኛው ያ እንደዛ አላህና የአላህን መልእክተኛ የሚፈራ ሰውና በሁለቱ የሚከተል ሰው በሐዲስና በቁርአን የሚከተል ሰውና የአላህ መልእክተኛ ባስጠነቀቁት ነገር የሚጠነቀቅ ሰው ሐቀኛ ነው። ምክንያቱም እዚህ ጋር ማንን አታለላሉ? እውነቴ ነው የሚላችሁ። እስቲ አላህን ነው የሚያታልሉት ወይስ የአላህን መልእክተኛ ነው የሚያታልሉት? አያችሁ አይደለ? ማንንም የሚያታሉት ነገር የለም። ሌላው ደግሞ ይሄ ቁሳቁስ ዓለም ነው። የቁሳቁስ ዓለም በየምን የኒትርክ የጭቅጭቅ ያዛ ወከዛ ዓለም ነው ያለ ነው። ገባችሁ አይደለ? አኬራ አዱንያ ላይ ማለት ነው። አኬራ ላይ ደግሞ እውነተኛ ህይወትና እውነተኛው ኑሮ፣ እውነተኛው ቤት፣ እውነተኛው ልብስ፣ እውነተኛው መጠጥ፣ እውነተኛው ምግብ ያለ አኬራ ላይ ነው። ኸይርም ከሰራችሁ ኸይርን፣ ሸርም ከሰራችሁ ሸርን ይዛችሁ ማለት ነው። ገባችሁ አይደለ? ለዛም ነው ብዙ ጊዜ ያ ረሱልና የአላህ Subhanahu Wa Ta'ala ትእዛዝ የሚከተሉ ሰዎች በሰው በታች ይሆናሉ። ነገር ግን በሰው ታች አይደለም። ሐቂቀታን ነው የምላችሁ፣ በሰው በታች አይደሉም። እንደው እነሱ የበላይ ናቸው። አላህ Subhanahu Wa Ta'ala ቦታ ማለት ነው የበላይ ናቸው። ብዙዎቻችን አሁን ምንድነው የምናስበው? በቃ በምንም ነገር አቅጫጫ ላይ ሆነን ሀብታም እንድንሆን አዱንያ ላይ እንድናሳምር ባልጋ ላይ አልጋ፣ በቤት ላይ ቤት፣ በቤት ላይ በክፍል ላይ ክፍል፣ በቃ ባልጋ ልብስ ላይ አልጋ ልብስ፣ ቁም ሳጥን ልብስ ላይ ቁም ሳጥን ልብስ፣ እንደዛ መደጋገምን ነው የምንፈልገው። ገባችሁ አይደለ? እኛ ያንን ብንደጋግም ፋይዳ የለውም። ሐቂቀተን ነው የምላችሁ።
የኛ ህይወት በአላህ Subhanahu Wa Ta'ala እጅ ላይ ናለችው። በደቂቃ ደቂቃ ላይ እንኳን አትወስድም። የኛ ህይወታችን ወደ አላህ እንድታልፍ የደቂቃ አትወስድም። ሰከንድ በቂዋ ነው። ሐቂቀተን ነው የምላችሁ ማለት ነውና ሰከንድ በቃችን ናት። በሰከንዱ ውስጥ የኛ ነፍስ ከስጋችን ላይ ትለያለች፣ ዳይ ወደ አላህ ትወጣለች ማለት ነው። ጥሩ ስራ ከሰራንም በጥሩ ስራ፣ ኸይር ሸር ስራ ከሰራንም በሸር ስራ ማለት ነው። ገባችሁ አይደለ? ለዛ ነው እኛ ለየትኛው ዓለም እሺ አኺራችን አስተዋውሰናል ወይ? አኺራችን ምንድነው? ለአኺራችን ምን ሲንቀሰንቀናል? አዱንያ ላይስ በምንደራደረው ሁሉ ደግሞ የሐቅ ነው ወይ? የእውነቴ ነው የምላችሁ። ለምን እውነቱን አናወራም? ለምሳሌ አሁን ሊበላችሁና ለምሳሌ በእኛ እንትን ይወጀባል ዘካ ይወጀባል። ዘካ ከመቶ ሺህ ያኔ ከመቶ ሺህ ከሆነ በኋላ እስከ በላይ ድረስ ሰደቃ ምንድነው ዘካ እንትን ነው ይወጀብብናል። ይሄ ነገር ግዴታችን ነው። ይሄ ሱና ነው። አንዴ ልትወው አንዴ ላድርገው የምንለው ነገር አይደለም። ገባችሁ አይደለ? ግዴታችን ነው ይሄ ነገር ዘካ ማለት ነው። ገባችሁ አይደለ? ዘካ ግዴታችን ነው። ያንን ዘካ እናወጣለን ወይ? እናወጣለን። ለምሳሌ ሊበላችሁ ትርፍ ቤት ለምሳሌ ቤት የሰራነበት መሬት ሊኖር ይችላል። ቤት የሰራነበት መሬት ዘካ አይወጀብበትም። ምክንያቱም ምን ይኖርበት ቤት ነው። ከዛ ልክ ደግሞ እኔ አሁን ከዚህ ሀገር ከሄድኩ በኋላ አትርፌ ሸጠዋለሁ ያልኩ ብዬ መሬት የገዛው ነገር ከሆነ ያ መሬት ደግሞ አትርፌ በሚሸጥበት ጊዜ ዘካውን ያወጣው ነው ወይ? አያችሁ አይደለ? ትርፍ ነው። ለምሳሌ አሁንም ሊበላችሁ ለምሳሌ የአንገት ሀብል ወይን ወርቅ ማለት ነው። በሀቢሉም ይወጣበታል ያኔ በተባለበት ኪሎግራም ልክ ማለት ነው። ነገር ግን ያንን ወርቅ ገዝተን ለምሳሌ ሊበላችሁ ምን ለብሰው ወርቅ ከሆነ ዘካ አይወጀብበትም። ግን አትርፌ የሚሸጥበት ነገር ከሆነ ዘካ ይወጀብበታል። ወደዳችሁም ጠላችሁም ማለት ነው። በመሬቱም ልክ እንደዛ ባንክ ላይ በተቀመጠ ብር በየጊዜው ላይ በየአመቱ ነገር ግን እዚህ ጋር ልብ እንድትሉ የምፈልገው ነገር ቢኖር ምንድነው በየአመቱ ነው የሚወጣው፣ በየሰዓቱ ወይም በየወሩ አይደለም። ምክንያቱም አላህ Subhanahu Wa Ta'ala ለኛ በማንችለው ልክ አይደለም ያዘዘን፣ በሚንችለው ልክ ነው ያዘዘን። አያችሁ አይደለ? ስለዚህ በአመት ከሞላው ያ ወርቅ አመት ከሞላው ያንን ወርቅ አስገምተኑ ስንት ነው የሚወጣው? ወይን ደግሞ በሚንሸጠው ሰዓት የበሸጥነው ብር በአንዳንዱ የሚወጀብበትን አንስተን ለዘካ እናበረክታለን ማለት ነው። ገባችኋ? ስለዚህ ይሄንን ስንቶቻችንን የምናደርገው ይሄ ሀቅ ነው ወይ? አሁን ብዙዎቻችን በሀቅ መንገድ ነው ያለን። በቃ ሀቅ ነው የምናወራው፣ በሀቁ ሁኔታ ነው ወተን የምንገባው። ላዚም እኮ ከአንደበታችን የሚወጣው ብቻ ሳይሆን ተግባራችን እዚህ ጋር እንዳልኳችሁ እንደጠቀስኩላችሁ በሚንሸጠው አትርፈን እንሸጣለን ባነው ወርቅ፣ አትርፈን እንሸጣለን ባነ መሬት፣ አትርፈን እንሸጣለን ባነ ቤት፣ አትርፈን እንሸጣለን ባነው ብር፣ አትርፈን በሆነ ሰዓት ላይ እንጠቀምበታለን ብለን ባንክ ላይ ባስቀመጥነው ብር ዘካ ይወጀብበታል። ግዴታ አንድ ልጅ ዛሬ እንደዚህ ውሃ አምጥተሻል፣ አዎ አምጥቻለሁ የሚለው ብቻ አይደለም ሀቅ። ገባችሁ አይደለ? ስለዚህ ስንቶቻችን በሀቅ ያለ ነው? ስንቶቻችን እስቲ ይሄንን ነገር ልብ ብለን ምናደርገው ነገር ምናስተውለው ነገር ያለ ነገር ከሆነ ኮሜንት ላይ እንድታሰፍሩልኝ እፈልጋለሁ። ብዙዎቻችን የሚታታለን አዱንያ ላይ ናት። የዛሬ ብሩ ተበራክቶ ሲመጣ ደስተኛ ሆነን ያንን ብሩን ደስተኛ ሆነን ነው ምናነሳው። አኬራችንንስ አኬራ ላይ ምንድነው የሚጠብቀን? ጀሃነም ወላ ጀነት? የትኛው ነው የሚጠብቀን? ስለዚህ ጀነትን ልናገኝ ትገን መስራት፣ አላህ ባዘዘን መንገድ፣ አላህ በከለከለው መንገድ መከልከል፣ ረሱል ባዘዙን መንገድ መታዘዝ ነው ያለን። ምክንያቱም ጀነትን እናገኛለን። ለምሳሌ ልበላችሁ እዚህ ሀገር ላይ ማለት እዚህም ሀገር ላይ ሆነ ሌላም ሀገር ላይ ሆነ
ሳንለፋ ሳንቃጠል ስኬት ላይ እንደርስም። ስለዚህ ጂነትንም እንደዛ ለፍተን ሰክተን ለፍተን ፈክተን ነው ጂነትን ማግኘት የምንችለው እላችኋለሁ። በዚህ ያብቃለሁ። ኢንሻአላህ ኮሜንት ላይ እንድታሰፍሩልኝ እፈልጋለሁ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሼር